ጀነራሏና ኮሎኔሏ ሲናገሩ ሰምተን እንጨርስ። ሐሳቤን አቅርብ። ስሟቸው ከሌለ የሰው ኃይል ከሌለ ዘመናዊ መሳሪያ ብትጣጠቅ ያን ዘመናዊ መሳሪያ ሊተኩስ የሚችል ሊያነብ የሚችል የሰው ኃይል መኖር መቻል አለበትና ትልቁ ስራ የሰው ኃይል ግንባታ የሰው ማብዛት ስራዎች ላይ ነው ያለነው። ከዚህ በፊት ምንም እንኳ እንደተባለው በተለያዩ ጊዜያቶች በተለያዩ ስርዓቶች የኢትዮጵያ ሰራዊት ራሱን እየገነባ ራሱን ያበቃ የመጣ ቢሆንም ሆኖም ግን በተለያዩ በውስጥም በውጭም ጦርነቶች የገነባቸው ነገሮች ሁሉ እየፈረሱ እየደቀቁ ወደ ኋላ እየተመለስን እየተነሳን እየወደቅን የመጣንበት ሁኔታ ነው ያለው ማለት ነው። በተለይም አሁን ያለንበት ቀጠናዊ ሁኔታ በጣም የተለያዩ ኢሹዎች የበዙበት የተለያዩ ኃይሎች እየተነሱ ያሉበት ሁኔታ ነው ያለው። አሁን ያለንበትን ስናስብ ያለውን ሀብት በአግባቡ መጠቀም ማለት ነው። ይሄን እኛ ደሃ አገር ነን። የተለያዩ መሳሪያዎችን ስንታጠቅ ካለን ከማህበረሰቡ አቅም ጋር መመጣጠንም ስላለበት ያን በአግባቡ በመጠቀም ያሉ መሳሪያዎችን ኢኖቬት በማድረግ በመጠገን ቆጥቦ በመጠቀም ይሄንም ሰራዊትን አቅም እንዲያዳብር ከማድረግ አንፃር የራሱ የሆነ አቅም ይፈጥራልና ያን በማድረግም ሰራዊታችን አሁን ባለበት ደረጃ የተለያዩ እዞች የራሳቸውን ማቴሪያል ራሳቸው ኢኖቬት እያደረጉ እየጠገኑ እየተቀመጡ ያሉበት ሁኔታ ነው ያለው። መከላከያ ኢንዱስትሪ የነበሩ የድሮ መሳሪያዎችን እየጠገነ ሎጂስቲክስ መምሪያም ደግሞ ሰሞኑን እንዳየነው የነበሩ የድሮ መሳሪያዎችን እንደገና ሪኢኖቬት በማድረግ በማደስ አሁን ያለውን የተኩስ አቅም በማዘመን ይሄን እያደረገ ያለበት ሁኔታ ነው ያለው ማለት። የዚህ ሁሉ ምንጭ ደግሞ ዋናው ምንድነው? የሀገራዊ ሁኔታው ነው ማለት ነው። ይሄ የመከላከያ ሰራዊት የሚዋጋው የሚሞተው ለማንም ብሎ አይደለም። ይሄ የመከላከያ ሰራዊት እያንዳንዱ ቤተሰብ አለው። እዚህ ያለው በሙሉ እዚህ መድረክ ላይ ያለው ልጅ አለው፣ ሚስት አለው፣ ትዳር አለው። ሌላው ሰራዊት ደግሞ ቢያንስ እናት አለው፣ አባት አለው፣ የተፈጠረበት ማህበረሰብ አለው፣ ከባቢ አለው፣ ይናፍቀዋል። የሚከፍለው መስዋዕትነት ለማን ብሎ አንድ ህይወቱን ነው እየሰጠ ያለው እማትተካ ህይወቱን ቀብድ አስይዞ ነው እየተዋጋ ያለው። ስለዚህ ይሄን መቀበል ግዴታ ነው። ሰራዊታችን ያለው እኮ ያልተበተነበት ቦታ የለም። ቤተሰቡን ሳያይ በዛው አፈር እየበላ ነው ያለው። ይሄ ሰራዊታችን እኮ ጫማውን አውልቆ እፎይ ያለበት ጊዜ የለም። በተለይም ይሄን 4 አመት ልብሱን ሊቀይር የሚችልበት ጊዜ የለውም። ሻወር ሊወስድ ሊታጠብ የሚችልበት ጊዜ የለውም። ቀዝቃዛ ውሃ ጠጥቶ አያውቅም። ይሄ መስተካከል መቻል አለበት። ሰራዊታችን ተመችቶት ነው እንደ እየኖረ ያለው? ምሽጉ መመለስ አይፈልግም እንዴ? ቤተሰቡን ማየት አይፈልግም እንዴ? ልጆቹን ማየት አይፈልግም እንዴ? ቤተሰብ የለውም እንዴ? ከየት የመጣ ነው? ከየት የተፈጠረ ነው? እኛው ጋር የተፈጠረ እኛው ጋር የወጣ እኮ ነው። ልጆቻችን ናቸው እኮ እዛ እየሞቱ ያሉት። ማንም ብሎ ነው መሳሪያ መንገዛ መዋጋት አምሮን ነው እንዴ? የሆነ አጀንዳ ይፈጠራል፣ ያልተፈለገ መስዋዕትነት ይከፈላል። ህይወት ነው እየሰጠ ያለው፣ አካል ነው እየሰጠ ያለው። አሁን ከዚህ ቆይቶ ቆላ ቆይቶ ነገ ደጋ ላይ እኮ ነው የሚሄደው። በዛ የሚፈጠር በሽታ አለ። ያን ሁሉ ተቋቁሞ ነው የሀገራችን ምንድነው ይሄ የመሬት ገጽታ ይታወቃል፣ ኢንፍራስትራክቸሩ ይታወቃል። ሰራዊት በገባበት ሁሉ መኪና ይገባል ማለት አይደለም። መሳሪያ ተሸክሞ ትጥቅ ይዞ ተተኳሽ ተሸክሞ በእግሩ እየወጣ እየወረደ። ስለዚህ ሰራዊታችንን ይሄን ነው ማለት በእውነት ያው ሰምታችኋል። ጫማ መቀየር የለም፣ ልብስ መቀየር የለም እና የአማራ ፋኖ ማለት ዝም ብሎ በዋዛ የሚታይ አይደለም እና ችግር ነው፣ ከባድ ነው። እግዚአብሔር ከፋኖ ጥይት ይሰውራችሁ ብዬ ነው እንትንም ነው። ከሄዳችሁ ደግሞ
ማድረግ አይቻልም። ከሄዳችሁ ምንም ማድረግ አይቻልም። ካልሄዳችሁ ግን እድለኛ ናችሁ። የእናት የአባታችሁ ጸሎት ያግዛችሁ፣ ይርዳችሁ። ሌላም ይባላል።